ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ሰራተኛዋ አደይ ክፍል 186ን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ቤዛ ዛሬ ያደረገችው ሁሉ ተደርሶባታል። ለብር ብላ ሆስፒታል የሰዎችን መድኃኒት በመቀያየር ብዙ ነገሮችን ሰርታለች። በብዙ ሰዎች ላይ የጤና እክልም እንዲገጥማቸው የታመሙት እንዲባባስባቸውም አድርጋቸዋለች። ዶክተሩ በስተመጨረሻም ባቡሌ ነበር የደወለለት። ለሊ መድኃኒቷን ስንሰጣት ይብስባታል እንጂ ሊሻላት አልቻለም፣ ምን ይሻላል ይለዋል። ዶክተሩ ይህኔ ነበር ወደ ቤት በመሄድ መድኃኒቷን እስኪ አምጣው በማለት ያየው። ሲያየው እሱ የሚያዘው ሳይሆን የእሱን መድኃኒት አይነት ተመሳሳይ ነው የምትወስደው። በጣም ይገረማል፣ በጣምም ይደነግጣል። ሆስፒታላችን አደጋ ላይ ነው፣ ምንድን ነው እየተካሄደ ያለው? ስለ ቤዛ ብዙ ሰው ሊነግረኝ ሞክሯል፣ ግን እኔ ምንም ሳላይ ሰው ስላለኝ ሰውን አልጠላም እያልኩ እንደዚህ ራሴን አደጋ ላይ ልጣል እያለ ብቻውንም ይበሳጫል። ለአደይ የተፈጠረውን ሁሉ ይነግራታል። ይህን ነገር በሚስጥር ያዥ፣ መድኃኒት የአደይ መድኃኒት የሌሊ መድኃኒት እውነትሽን ነው፣ እኔ እያዘዝኩላት ሳይሆን ተመሳሳይ ሌላ ነው የምትወስደው። ይሄ ሁሉ የምታደርገው ቤዛ እንደሆነች አውቄያለሁ። ጉዳዩን በሚስጥር ያዡ፣ ለማንኛውም ለሕግ አሳውቃለሁ፣ ማድረግ ያለብኝን ደግሞ አውቃለሁ በማለት ይነግራታል። አደይም ችግር የለውም እሺ፣ ግን ይህን የማታደርግ ከሆነ እከሳችኋለሁ ትለዋለች። ባቡሌም ወደ ሆስፒታል በመሄድ ይጠይቆታል። ከዚህ በፊት ቤዛም ልታረግ እዚህ መጣች። ጥርጣሬያቸው በጣም ገርሞታል። አደይ እንኳን ደህና መጣሽ፣ ደግሞ ስለመጣሽ ደስ ብሎኛል። እስኪ ክፍለ ሀገር ምን ተፈጠረ ትንሽ ብትነግርኝ ይላታል ዶክተሩ። አደይ ስለተፈጠረ ሁሉ ትነግረዋለች። እኔ ከዚህ የሄድኩት ዴቭን ላገባ ነበር፣ ግን እዛ አባቴ የማይሆን ነገር አስቦልኛል። በፊት በባህላችን እንዳገባ ያዘጋጀልኝ ልጅ ነበረ፣ አሁንም ትመጣለች በማለት እኔን በውሸት ነያለኝ እያለችም ትነግረዋለች። ይባስ ብሎ ደግሞ እናቴ የኔን ሀሳብ አልተቀበለችኝም። በብዙ መከራ አልፌ ከገጠር ወደዚህ ስመጣ ደግሞ በጣም የምወዳት ሚስጥሬን ሁሉ የምነግራት ጓደኛዬ ለሊ እንደዚህ ሆና አገኘኋት። እኔ ደህና አይደለሁም ትለዋለች። አይዞሽ ይላታል። ለመሆኑ ዴቭን ትወጂዋለሽ እያለም ይጠይቃታል። ምን ማለት ነው? እኔ ባልወደው ለምን አብሬው እሆናለሁ እያለችም ትነግረዋለች። እሺ ዶክተር፣ አሁን ለሊን በጣም እንድታግዛትና ወደ ቀድሞ ማንነቷ ጤናዋ እንዲመለስ እፈልጋለሁ በማለት ቻው ብላ አደይ ትሄዳለች። ባቡሬ በተራው ወደ ዶክተሩ ገብቶ ስለ ለሊ ይጠይቀዋል። ዶክተሩ የተፈጠረውን ሁሉ ለአደይ የነገራትን ይነግረዋል። ቤዛን ግምታችሁ እውነት ነበር፣ የተጠራጠራችሁትም ይላል። ባቡሬም በቃ አንቄ ነው ምገላት እያለ ይዝታል። ይሄን ማድረግ አትችልም አይደለም፣ እንደዚህ እንኳን ቤዛ እኛ የምትሰራውን ስራ ካወቅን ከዚህ ስለምትሸሽ ምንም ሳናስነቃ እኛ ምን ማድረግ እንዳለብን መመካከር አለብን። እኔ ለሕግ አሳውቂያለሁ ጉዳዩን ይለዋል። እርግጠኛ ነህ ከዚህ ጀርባ አንተ እጅህ የለበትም እያለ ባቡሌም ይጠይቀዋል። አዎ ምንም እጅ የለበትም እርግጠኛ ነኝ። ስለዚህ ቤዛን ምንም ነገር እንዳትናገር፣ ከዚህ ከወጣች ሌላ ችግር ነው እሷን መፈለግ። ስለዚህ ጉዳዩን ሕግ ይዞታል፣ አርፈህ ተቀመጥ። የሌሊ የጤና ሁኔታ ደግሞ ይስተካከላል፣ መድኃኒቷ ተቀይሮላታል። አሁን ለሌሊ የሚያስፈልጋት የእናንተ እንክብካቤና ድጋፍ ነው። ከሁሌውም የበለጠ ዛሬም አብራችኋት እንድትሆኑ
እያለ ይነግረዋል። ባቡሬም ተስማምቶ ወደ ቤቱ ተመልሷል። ለሊ አሁንም ያው ናት። እቤቴ ውሰዱኝ እባካችሁ እያለች ትጮኻለች። አደይን እንዴ የት ነው የማውቅሽ? ለምንድን ነው የምትከታተይኝ? ትላታለች። አደይ በጣም አዝናለች። የለሊ እንደዚህ መሆንና መቀየር፣ እሷ ያለችበት ሁኔታ ምን አይነት ጉድ ውስጥ ነው ያለሁት? እስኪ ልታገስ ትላለች ብቻዋን። ዴቭንም አላውቅህም፣ ይልቅ ይችን ልጅ አስወጣልኝ ከዚህ ቤት። ምን ሆና ነው እየተከተለች የምታስቸግረኝ? ትለዋለች። አደይ ናት እኮ ለሊ በቃ ይላታል። እኔ አላውቃትም፣ አደይ አበባ ምትባል አላውቅም እያለች ትስቃለች። ለሊ ወደ እነ ፍቅር ቤት ሄዳለች። ዴቭ ነበር የወሰዳት። ፍቅርን አልጋ ላይ ታገኛታለች። ፍቅር ጋር ይጣላሉ፣ ይተናነቃሉ። ድምፅ ጩኸት ሲሰማ ዴቭ ይገባና ምን ሆናችሁ ነው ይላቸዋል። እንዲህ በቤቴ አንቃለት ደፋኝ ትላለች ፍቅር። እኔ ምልሽ አንቺ ግን ምን አይነት ልጅ ነሽ? ይቺ ልጅ እኮ የጤና እክል እንደደረሰባት እያየሽ ነው። ስለዚህ መተው እያለብሽ ከእሷ ጋር እንዴት ትጣለያለሽ? ያምሻል ይላታል። ፍቅር ሩታን እባክሽን አግዥኝ ትላታለች። ዛሬ ደግሞ ምን ላግዝሽ ትላታለች። ዴቭና አደይ አንድ ላይ እንዲሆኑ አልፈልግም እያለች ትነግራታለች። አንቺ ስለፈለግሽና ስላልፈለግሽ እኮ አይደለም፣ ደግሞ በሚዋደዱ ሰዎች መሀል ለምንድን ነው የምትገቢው? አርፈሽ አትቀመጭም እንዴ? ምን ቀረሽ ትላታለች። ዴቭም ወደ አደይ በመሄድ እንደ በፊቱ አይደለሽም፣ ሁሌ ለሊ ለሊ ነው የምትይው፣ ተቀይረሻል። ምንድን ነው ማድረግ ያለብኝ? በቃ ነገሮች ሁሉ ከአቅሜ በላይ ሆነዋል። ወደ ቤተሰቦቼ ወደ ውጭ መመለስ አለብኝ ይላታል። እርግጠኛ ነህ? እንዴት ይህንን ውሳኔ ልትወስን ቻልክም? እያለች ትጠይቀዋለች። ሁሉም ነገር ያስጠላል፣ ተስፋ ቆረጥኩ። አንቺ ደግሞ እዚህ አለሽ እንጂ ልብሽ ከኔ ጋር አይደለም እያለ ይነግራታል። እኔ ክፍለ ሀገር የሄድኩት ታውቃለህ፣ ግን ያልጠበኩት ነገር ገጠመኝ። ወደዚህ መጣሁ። እዚህ ስመጣ ደግሞ ለሊ እንደዚህ ሆነች። ከኔ ጎን መሆን ነው እንጂ ያለብህ እንዴት በዚህ ሁኔታ አንተስ ትቀየራለህ? ትለዋለሽ። ላለመረዳት ፈልጌ አይደለም፣ በቃ ነገሮች ግን ያስገድዱኛል። እኔ ስቀርብሽ ትሸሻለሽ ይላታል። ነገሮች ሁሉ ይስተካከላሉ እያለችም አደይ ታወራዋለች። በቃ አምንሻለሁ ይላታል። ለሊ መስኮት ላይ ወጥታ ትዘላለች። ፍቅር በጣም ስለተገረመችና ስለተናደደችባት ውረጂ እያለች ይጨቃጨቃሉ። የዛሬው ክፍል እዚህ ጋር ነበር ያለቀው። በቀጣይ ክፍል እስከምንገናኝ ነጅሆን ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁኝ ስለቆያችሁ አመሰግናለሁ። በያላችሁበት የዓለም ጫፍ ሰላማችሁ ይብዛ። መልካም ቀን ባይ